እንዴ ታዲያ አቤል ራሱ ለምን አልነገራት? ሁሉም ነገር እንደነገርኩሽ ነው ርችዬ። እሱም በሰዓቱ ስትጠይቀው ተደነባብሮ አዋላት። ከዛ በኋላ ልንገራት ስለው እምቢ አለኝ። ለምን እንደሆነ ግን አላውቅም። እንዴ ቆይ ለምንድን ነው መናገር ያልፈለገው? በእንደዚህ አይነት ነገር ይቀለዳል እንዴ? ነው ወይስ ልጅቷን ይፈልጋት? በጣም ነው የሚወዳት። እንዴት እንደሚያደርጋት ብታይ እኮ እንደዚህ አትይም ነበር። እንዴ እና ምን ነክቶት ነው ልጅቷ? አቤል ታለከኝ እንዴ? አላማሽ ምንድነው? ቆይ ግን አንቺ ልጅ ማለሽ? አቤል አሁን ደግሞ ቆይ ምን አጠፋሁኝ? ንገሪኛ። ፎቶ የመቼ ነው? ቆይ ግን አንቺ አላማሽ ምንድነው? አቤል እባክህን አቤል አታስጨንቀኝ። ንገሪኝ። ፎቶ የመቼ ነው? ቆይ ግን አላማሽስ ምንድነው? ንገሪኝ። ቆይ ግን አንቺ ልጅ እዚህ ቤት የገባችው ህይወቴን ለማመሰቃቀል ነው እንዴ? አቤት እኔ ውድ በጣም ጨንቆኝ ነበር። ስላነሳሽልኝ አመሰግናለሁ። ለምሮ የሚጨንቅ ምንም ያስጨንቀ ነገር አለ እንዴ? ስልክ አላነሳ ስትይኝ ነው። ታዲያ ምን ጠብቀ ነበር? ቆይ ግን አንቺ ለምንድን ነው እንደዚህ ያልሽው? ለአንቨርሰሪያችሁ ስላልጠራኸኝ ልበል? እሺ በቃ አሁን ላግኝሽና ሁሉንም ነገር እነግርሻለሁ። ምንድነው የምትነግረኝ? በቃ እሺ በይኝና አገኘኝ የኔ ፍቅር። እሺ በቃ ለባብሽ እደውልልሃለሁ። እሺ እኔ ማለት በጣም ነው የምወድሽ። እሺ ሰላም ጤና ይስጥልኝ ውድ የርብቃ ድራማ ቤተሰቦች እንዴት ናችሁ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። ርብቃ ክፍል 6 እንግዲህ አቤል ርብቃን ፍቅረኛዬ ናት ብሎ ለእናቱ ከነገራት በኋላ እናትየዋ በጣም ስላመረሩ ሁሉንም ነገር ልክ ፍቅረኛሞች እንደሆኑ ስላሰቡ የአቤል እናት ጭራሻውን ላይ እንዲጋቡ እያደረጉ ይገኛሉ። በዚህ መሀል ግን በጣም ከባድ ነገር ተፈጠረ። በባለፈው ክፍል በክፍል 5 መጨረሻ ላይ እንግዲህ መቲ ወደ ቤታቸው በድንገት ትመጣና የተሰቀለውን በፍሬም የተቀመጠውን ፎቶ የሁለቱን ታይና በሁኔታው ትደነግጣለች። እሷም ሌባ ስለሆነች ምክንያቱም በሱ ላይ ሌላ ወንድ ስላላት ነገሩ ብዙ አላስገረማትም። አቤልን አትወደውም፣ ግን ከአቤል የሚፈልጉት ወረቀት አለ። እሱን ለማግኘት ነው አቤልን የቀረበችው እና እንግዲህ ሁለቱም ግን በጣም ደብሯቸው ነበረ። በተለይ ደግሞ አቤል ፎቶው እንዴት ርብቃ ጋር ሊኖር ቻለ? ይሄ ነገር የሁላችንም ጥያቄ ነው። እኔ ግን ሳስበው አቤል ትውስታውን ያጣ ይመስለኛል። ምክንያቱም ደግሞ ማለት ትውስታውን አጥቶ እሷን የረሳት ነው የሚመስለኝ እንጂ በሰላም ሀገር አብረው የተነሱትን ፎቶ እንዴት አያውቅም? እንደው የጠፋ ቢጠፋው እንዴት አብረው ሰው የተነሳውን ፎቶ ይጠፋበታል? ነገር ግን አቤል ይሄ ፎቶ ከየት መጣ እያለ እየጠየቃት ነበረ። ደንግጦ ነበረ። መቼም ፎቶሾፕ አይሆንም። ስለዚህ አብረው የተነሱት ፎቶ ነው። እኔ ግን ዝም ብዬ ታስበው አቤል ያለፈ ህይወቱን በሆነ ምክንያት የረሳ ይመስለኛል። ርብቃን ሲያት ለመጀመሪያ ጊዜ ነው። እዚህ ቀደምም አይቷት አያውቅም። ነገር ግን ይህን ፎቶ እናቱ ከሷ ወስዳ እንዳሳጠበችው ስትነግረው እሱ በጣም ግራ ገብቶታል። ርብቃ ደግሞ በነገሩ ደንግጣለች። እንዴት ይህን ፎቶ ለሱ ያየዋል? እንዴት ከኔ እንደወሰድሽው ያውቃል ብላ ደንግጣለች። ያ ማለት አቤል የሆነ ነገር ሆኗል ማለት ነው። ምክንያቱም እዚህ ቀደም ሁለቱ ይተዋወቃሉ። ሳይተዋወቁ ፎቶ አይነሱም ብዬ ነው። እና እንግዲህ ብዙ ጊዜ እንደውም ላንተ ብዬ ነው ከዚህ ነገር ሁሉ የገባሁት፣ ለምን አትረዳኝም ትላለች ርብቃ። ስለዚህ እኛ ያልገባን ነገር አለ ወይ? አቤል ትውስታውን ያጣበት ምክንያት አለ በሆነ ባደጋ ምናምን። እና እንግዲህ ያን በዛ በፎቶ ምክንያት ሁለቱም ደስተኛ አይደሉም። አንደኛ አቤል ጥያቄ ፈጥሮበታል። ማናት ይቺ ሴት? አስባበት ወደ ቤቱ እንደገባች እየተሰማው ነው። ርብቃ ደግሞ ፎቶ ከሷ መወሰዱን ስለሰማች ለአቤል ጥሩ አይሆንም ብላ ማለት ነው። ሁለቱም ቢደብራቸውም ግን እንግዲህ ሁኔታው በዚህ መልኩ ያለ መቲም እንግዲህ ከቤት ወጥታ ትሄዳለች። መቲ ስትመጣ እንግዲህ ለእናቱ ያላት
የጓደኛዬ ፍቅረኛ የጓደኛዬ በማለት ነገሩን አስተባብሏል። እሷን በነገሩ ተስማምታ ምንም እንደማይተዋወቁ ሰዎች መስላ ወጥታ ሄዳለች። መቲ በፍጹም እሱን አትፈልገውም። ነገር ግን ከሱ የምትፈልገው ነገር ስላለ ነው። እና እንግዲህ እናትየዋ ደግሞ ርብቃና ልጇ እንዲጋቡ ትፈልጋለች። አቤል መቲን በአካል ካገኛት በኋላ እናቴን አሳምኛት ነገሩን አስተካክዬ በቅርቡ እንጋባለን እያላት ነው። መቲ ደግሞ ከዛኛው ጋር እየማገጠች ነው። ያኛው ደግሞ መቲን በፍጹም አይወዳትም። መቲ በጣም ትወደዋለች። እንግዲህ ህይወት እንደዚህ ናት። አንዱ ሲወደን አንዱ የማይወደንን ሰው እናሳድዳለን። አቤል በጣም እየወደዳት፣ እሷ ግን የማይወዳትን ያኛውን ታሳድዳለች። ገንዘብ በጣም ይፈልጋል። የእሷን ነገር ሁሉ ነው የሚፈልገው። ምክንያቱም ደግሞ እሷ ትሰጠዋለች። ለምን ትሰጠዋለች? ስለምትወደው ነው። ስለምትወደው ያንቋሽሻ ታይታችሁ ከሆነ ምንም አይነት ነገር በራሷ እንኳን መወሰን አትችልም። ሁሉ ነገር የሚወስንላት እሱ ነው። ተናገሪ ሲላት ትናገራለች፣ ታይ ሲላት ትተዋለች። ህይወቷን እሱ ነው የሚያሽከረክራት። ምክንያቱም ደግሞ ትወደዋለች። አቤል ደግሞ እሷን ይወዳል። ምክንያቱም ከጀርባ ያለውን ተንኮሏን ስለማያውቅ ማለት ነው። እና እንግዲህ በዚህ መሀል እያለ የአቤል እናት ርብቃና አቤል እንዲጋቡ እየተዘጋጀች ትገኛለች። ጭራሽ ለአቤል እንዲጋቡና ይህን ሀሳብ እንድታቀርብለት ለርብቃ ትነግራታለች። አቤል ደግሞ መቲን ካገኛት በኋላ በጣም ይረበሽና በርብቃ ይናደድባታል። በተለይ ደግሞ ፎቶ ከሷ መገኘቱ እሱ በጣም እንዲናደድባት አድርጓል። እናም በመጨረሻ እንግዲህ አቤል ወደ ክላሱ ርብቃ እንድትመጣ ያስጠራታል። እናትየዋም ባልሽ ይፈልግሻል ብላ ወደ ክላሱ ትልካታለች። እናም አቤል በጣም ተናዶ ስለነበረ እንዴት እንደዚህ ታደርጊያለሽ? ፎቶ ከየት መጣ? አንቺ ማነሽ? እየተከታተልሽ ነው ወይ? በማለት ርብቃን እንግዲህ አንቋት ሲታገላት ነበረ። በመጨረሻ ግን የገፈትራትና የወንበሩ የጠረጴዛው ጫፍ ማለት ነው፣ መስታወት ጠረጴዛ መኝታ ቤት ውስጥ ነበረ። ጫፉ ቅንጭላቷን ይመታትና ርብቃ ወድቃ ደም በደም እስክትሆን ድረስ ቅንጭላቷ ተፈንክቷል ማለት ነው። አቤልም በሁኔታው ደንግጦ ቆሞ እያያት ነበር፣ እያነሳት አልነበረም። በጣም ብዙ ደም ነው የፈሰሳት። በነገራችን ላይ እዚህ ቀደምም እንደዚሁ በተናዶ በጥፊ መቷታል። እና እንደዚሁ እንግዲህ ይሄ ለሁለተኛ ጊዜ ነው ደሟን ሲያፈሰው ማለት ነው። እና እንዴት እንደሆነ አልገባኝም። እሷ ግን ለጊዜው ደስተኛ ናት። ምክንያቱም እሱን ብላ ነው እዛ ቤት የገባችው። ስለዚህ ለአንድ ቀን እንኳ ቢሆን ራሱ እሱ እንደሚወዳት የእሱ ፍቅረኛ መባልን ትፈልገዋለች። ነገር ግን ለእሷ ስቃይ ነው የሚተርፋት። ምክንያቱም ደግሞ እሱ ስለ መቲ ማንነት እና መጥፎ ማንነት እስካላወቀ ድረስ እሷን ሊወዳት አይችልም። በሱ ቤት አሁን መቲን በጣም የሚወዳት የሚያፈቅራት ሴት ናት። ስለዚህ የሚቀይረው ነገር የለም እና ግን ርብቃ መሰቃየቷ የማይቀር ነው። እንግዲህ ርብቃን ገፍትሮ ጥሏታል። በጣም ነው የሚያሳዝነው። እኔ ግን አቤል ነቃ ቢልና መቲ የመቲን ማንነት ቢያውቀው ጥሩ ነው። እንግዲህ የመቲ ፍቅረኛ አቤልን እንድታገባው መቲን እየገፋፋት ነው። ምክንያቱም ደግሞ ከተጋባችሁ ለሁሉም ነገር ጥሩ ነው፣ የምንፈልገውን ነገር እናገኛለን፣ ስለዚህ አግቢው እያለት ነው። ምክንያቱም አግቢው የሚላት ያኛው ስለማይወዳት ነው። አሰባችሁታል? የምትወዱት ሰው የምትወዱት ወንድ አንድ የምትወዱት ወንድ አስባችሁታል ወይ? ፍቅረኛችሁ ማለት ነው። ሌላ ወንድ ጋር ሄደሽ ተነካክተሽ እጅሽን ነክቶሽ ቢመጣ ምን ሊሰማው እንደሚችል ቀና ብሎ እንኳ ቢያይሽ ምን ሊሰማው እንደሚችል እናውቃለን፣ የሚወደን ሰው ከሆነ ማለት ነው። ነገር ግን ልጁ አይወዳትም። መቲን እንዲች ብሎ አይወዳትም። ግን ከሷ የሚፈልገው ነገር አለ። ለዛ ነው አቤል እንድታገባው የሚነግራት። ርብቃና አቤል እንዳይጋቡ ቀድሞ እሷ እንዲያገባት እንግዲህ የሰርጉን ጉዳይ እንድትቀበል እያደረጋት ነው። አቤል እስካሁን ለእናቱ ርብቃ የውሸት ወይም ደግሞ በድንጋጤ እንደዛ እንዳላትና በፍጹም እሷ ምንም እንዳልሆነች አልነገራትም። እስካሁን ድረስ ርብቃ ፍቅረኛው እንደሆነች ለእናቱ እያሳመነ ይገኛል። ምናልባት እንግዲህ መቲን ሊያገባት የሚችልበት ዋና ምክንያት ምንድን ነው? የአቤል እናት ከነሱ ህይወት ከወጣች ወይም ደግሞ ሌላ ቦታ ከሄደች ምናልባት ከዛችኛዋ ጋር ያለውን ነገር ሊቀጥል ይችላል። ምክንያቱም ርብቃን በፍጹም አሁን ላይ አይኑ ታውሯል። የሚያየው መቲን ስለሆነ ነው። ስለ መቲ ማንነት እስኪያውቅ ድረስ ግን ርብቃን ይወዳታን ብዬ አላስብም። ነገር ግን ርብቃ አሁን ላይ መጥፎ ሁኔታ ውስጥ ነው ያለችው። እንግዲህ እንዳትሞትበት በእጁ በጣም ነው የሚያስፈራው።
ያው እሱም ተናዶ ነበር በሆነበት ነገር ሁሉ። ግን እኮ የሱ ነው ሙሉ ጥፋቱ የሱ አይደለም። እናቱ ቤት ስትመጣ ጀምሮ ፍቅረኛ ናት ብሎ ያለው እሱ ነው። እውነቱን መናገር ይችል ነበረ። ፍቅረኛው ቤት ስትመጣ የጓደኛ እህት ናት ማለቱ የራሱ ጥፋት ነው። ርብቃ ምንም ያደረገችው ነገር የለም። ርብቃ ያደረገችው ነገር አጋጣሚዎችን በመጠቀም መደሰትን ነው። እና የኔ ውድ ቤተሰቦች ሁላችሁንም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።